ሰላም ስቅስቅ ብላ አለቀሰች። የሰላም እርግዝና ታወቀ። ማርቲ ኬት ነው ያረገሽው? እንዴት ነው? ምንድነው? ለምን እስካሁን አላወቅኩኝም? እንዴት ደበቅሽኝ? በማለት ማርቲም አብራት እያለቀሰች ትገኛለች። ማርቲ እንግዲህ እንዴት ሊሆን ቻለ? ኬት መጣ? እባክሽ ሰላም፣ ይሄ ነገር ኬት ነው የመጣው? በፈጠረሽ ልጅሻለሁ። በምትወጂው ነገር ሁሉ ጥሩ ጊዜያቶችን አብረን ስላሳለፍናቸው ብለሽ ሰማይና ምድርን በፈጠረ ጌታ ብለሽ ሁሉን እንድትነግሪኝ እፈልጋለሁ። ሰላም፣ ምንድን ነው የተፈጠረው? እባክሽ ንገሪኝ፣ እባክሽ አስረጅኝ እያለች ትገኛለች። ሰላምም ምንም አይነት መልስ ለመመለስ ተቸግራ እያለቀሰች እትዬ ይቅርታ አድርጊልኝ፣ ልነግርሽ እኮ እያሰብኩኝ ነበረ በማለት ታለቅሳለች። ማርቲም እንግዲህ አብራ ማልቀስ ጀመረች። ነገር ግን ተረጋግታ ምንድነው? ከየት ነው የመጣው? ሁሉንም ነገር ንገሪኝ፣ ምንም ሳትደብቂ እያለች ጥያቄዋን ትቀጥላለች። ኤቢ እንግዲህ የጠረጠረችው እውነት ሆኖ ተገኝቷል። ሰላም እርጉዝ ናት ብላ ለእናቷ እንደነገረች እናትየዋ እንግዲህ ጠርታ ሰላምን ስታያት እውነትም እርጉዝ ናት። ሰላምም እንግዲህ ይቅርታትዬ ከማለት ውጪ ሌላ ምንም ነገር መናገር አልፈቀደችም። ማርቲ እንግዲህ በሀሳብ ምን ከዚህ ቤት ወጥተሽ አታውቂም? ከየት ተፈጠረ? በማለት በጣም ብዙ ነገሮችን እያሰበች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሼር ላይክ እያደረጋችሁ አበረታቱኝ እላለሁ። ዛሬ ቀጣዩን የዳጣ ድራማ ወደ እናንተ እዤ መጥቻለሁ። በዚህ ክፍል እንግዲህ ሰላም ሁሉንም ነገር ተናግራለች። እንዴት እንዳረገዘች፣ ከማን እንዳረገዘች እስከ መጨረሻው ተከታተሉ። ቪዲዮ በመሃል የማስገባላችሁ ይሆናል። ማርቲ እንግዲህ በሀሳቧ በጣም ብዙ ነገር አስባለች። በስተመጨረሻ እውነቱ ስትሰማ ግን ተንበርክካ ፈጣሪ ሆይ ይቅር በለኝ፣ ስንቱን አሰብኩት፣ አይ ሰው መሆን፣ እኛ እኮ ደካሞች ነን፣ ይቅር በለኝ አምላኬ፣ ይቅር በለኝ አባቴ በማለት እንግዲህ ወደ መሬት ተደፍታ ፈጣሪዋን ይቅርታ እየጠየቀች ትገኛለች። ምክንያቱም እንግዲህ ልትጠረጥር የምትችለው ማርቲ እዛ ቤት ባለቤቷና ናታን ብቻ ስለሆኑ ወንዶች ያሉት ከባለቤቴ ይሆናል ብላ ተጠራጥራ ነው። ምክንያቱም በትዳሬ ላይ የሚመጣው ነገር በትዳሬ ቀልድ አላቅም፣ ከትዳሬ በኋላ የሆነ ነገር ቢፈጠር ትዳሬ ይበተናል ስትል ከዚህም በፊት ሰምተናታል። እንደዛ ይሆናል ብላ እንግዲህ በመጠራጠር በጣም ተጨንቃና ተጠባ ነበረ። ሰላም እንግዲህ ንገሪኝ ሁሉንም በተባለችው መሰረት ከዚህ ቤት ወጥተሽ አታውቂም? እንዴት ሊሆን ቻለ? እባክሽ ብላ ተማጽና እንግዲህ ምንም ሳትደብቂ ንገሪኝ ባለቻት መሰረት እትዬ የሆነ በስልክ የማውቀው ልጅ ነበረ፣ እናንተ ቤት በሌላችሁበት ሰዓት ቤት አንጥቼው ነው፣ እትዬ ይቅርታ አድርጊልኝ፣ ይቅር በይኝ እያለች ሰላም እንግዲህ ስቅስቅ ብላ ታለቅሳለች። ማርቲም እንግዲህ ይሄንን ምላሽ ስትሰማ ፈገግ ብላ በቃ ተመስገን አምላኬ፣ ፈጣሪ ሆይ ይቅር በለኝ በማለት ፈጣሪን ይቅርታ ጠይቃ በቃ አትጨናነቂ፣ አታልቅሺ፣ እኔ ነኝ የማረስሽ፣ የልጅሽን አባትም ደግሞ ታስተዋውቂኛለሽ፣ እዚህ ቀለል ያለ ቀለበት እናደርግና አጋባችኋለሁ፣ ልትደሰች ነው የሚገባው፣ ዲቃላ የሚባል ልጅ አትወልጅም፣ ሁሉም ነገር ይስተካከላል፣ ማልቀስ የለብሽም፣ ተረጋጊ፣ በቃ እኔ ያረስሻለሁ፣ ምንም ነገር አታስቢ፣ አትጨናነቂ እያለቻት ትገኛለች። የራሷን ፊቷ ላይ ፈገግታ ይታያል። በመጀመሪያ እያለቀሰች ነበረ ማርቲ። እንግዲህ በስልክ የማውቀው ሰው ነው ስለተባለች ያው ከቤት አይደለም የሚለውን ሀሳብ ስላረጋገጠች በዛ ምክንያት እንግዲህ
ትንሽ ተረጋግታለች ማርቲ። ሰላም ግን በጣም ይቅርታ እያለች ማልቀሷን ቀጥላለች። ማርቲ ያው ምክሯን የቀጠለችው ከባድ የሆነ እቃ አታንሺ፣ ስራም አብዝተሽ አትስሪ፣ ካስፈለገ ተጨማሪ ሰራተኛ ይቀጠራል፣ አትጨናነቂ፣ ለኔ ብዙ ነገር ሆነሽልኛል፣ ብዙ አመታትን አብረን ኖረናል፣ ለኔ ብዙ መስዋዕት ከፍለሻል፣ አሁን ደግሞ እኔ ያንቺን ልጅ አሳድጋለሁ፣ ምንም እንዳያሳስብሽ ብላታለች። ኤቢ እንግዲህ ይህንን ለመስማት ጓጉታ ነበረ፣ ነገር ግን አልሰማችም። ከዚህ ሂጅልኝ ብላ እስከ ሰላም ጋር ስታወራ ማርቲ ኤቢን አባራት ነበረ። ኤቢ እንግዲህ ለወሬ ሆዷን ይቆርጣታል። አሁንም ሆዷን እንደቆረጣት ነው ያለው። ማርገዟን ነው እንጂ ከማን እንዳረገዘች ልታቅ አልቻለችም። ግን በጣም ማወቅ ትፈልጋለች። ከማን ነው ያረገዝኩት ብላሻለይ፣ ከማንስ ነው ያረገዘችው? ይሄ ነገርማ ማወቅ አለብኝ እያለች ትገኛለች። እንግዲህ ኤቢ እናቷ ጋር ሄዳ ከማንስ ብታረግዝ ላንቺ ምን ይጠቅምሻል? ምን አገባሽ? እያለቻት ነው የምትገኘው። ማወቅ አለብኝ ማወቅ ፈልጋለሁ ብትልም ሜቢ እንግዲህ አውቀሽስ ምን ታረጊያለሽ? እኔ ግን የሆነ የጠረጠርኩት ነገር አለ ብላለች። አሁንም ከዚህ ቤት እንዳይሆን ስትላት እንግዲህ እናትየዋ አባራታለች። ኤቢ የሆነ ነገር ስትናገር በጥፊ እየተመታች ነው የምትሄደው ከእናቷ ጋርና የእናቷን ጥፊ በጣም ተለማምደዋለች። ናታንም እንግዲህ እዚህ ጋር እያለቀሰች ናታን ክፍል ሄዳ ሰላምን ሲያገኛት እንዲህ ሰላም ምን ሆነሽ ነው? ለምን ታለቅሻለሽ? ተረጋጊ እንጂ ምን ተፈጥሮ ነው? ከማን ተጣልተሽ ነው? በጣም ተከፍተሻል እኮ እያላት ይገኛል። እሷ ግን ለመናገር ፈቃደኛ አልሆነችም። እስኪ ተረጋጊና ቁጭ በይ፣ ምን ሆነሽ ነው? የሆንሽውን ነገር አስረጅኝ፣ ፊትሽ ሁላ እኮ ተቀያይሯል ቢላትም ለናታንም ያው መናገር አልፈቀደችም። ግን ውስጧ በጣም ተከፍቷል። በውስጧ መናገር የማትፈልገው ነገር አለ ማለት ነው። እኔ ግን ሳስብ ከውጪ ያለችው በስልክ ፍቅረኛ ሳይሆን አሁንም የታመቀ እውነት ውስጧ ያለ ነው የሚመስለኝ እና መናገር የማትፈልገው የማርቲ ትዳር እንዳይበጠበጥ ነገሮችን እየሸፋፈነች ነው የሚመስለኝ። በጣም ነው እያነባች ያለችው። እንግዲህ እዚህ ጋር በምትመለከቱት መልኩ በጣም እያለቀሰች ነው። ናታንንም እንግዲህ ናታን ዞር ብለልኝ በቃ ብላ ነው ገፍትራው እየወጣችው። ከባድ የሆነ ስራ ትስሪ ተብላለች። ነገር ግን ያው ስራዋን እየሰራች ነው። ፊቷ በጣም ተቀያይሯል። ዳጣም እንግዲህ ስታያት ፊቷ ተቋቁሮ ሻሽ ራሷን በሻሽ አስራ ምን ሆነች ነው? ያስከፋሽ ነገር ሰው አለ? ያስቀየመሽ ሰው አለ ወይ? ከእትዬ ጋር ተነጋግራችሁ ነው ወይ ብትላትም እትዬ እኮ እንደዛ አይነት ሰው አይደለችም፣ መልካም ሴት ናት። ኃይለኛ ብትሆንም ለትዳሯ ክብር ያላት፣ ለልጆቿ ክብር ያላት፣ በትዳሯ ግን ከመጡባት ነው ኃይለኛ ናት እንጂ ጥሩ ሴት ናት። አረ ምንም አልሆንኩኝም እያለ ትገኛለ። ያው ድክምክም ብሏታል። አረ ሰላምዬ ሄደሽ ረፊ፣ ቤቱን እኔ ወለውለዋለሁ በማለት እንግዲህ ዳጣ ሰላም ገብታ ተኝታ ረፍት እንድታረግ አድርጋለች ማለት ነው። ይሄ በጣም ነው የምትወዳት። በነገራችን ላይ ዳጣና ሰላም በጣም ነው የሚዋደዱት። ኤቢ ግን እንግዲህ ሆዷን እየቆረጣት ነው የሚገኘው። ቤተ ክርስቲያን ሄዳ እንግዲህ ዳጣ ከቤተ ክርስቲያን ተመልሳ እነ ውሃና ጓደኛዋን ሰብሰብ አርጋ ይዛ ሄዳ ኬክ እና እርጎ ጋብዛቸዋለች። ዳጣ እንግዲህ እህቷ ውሃን እየተቆጣጠረች ትገኛለች። ምክንያቱም ስልኳ ላይ ያለው ነገር በጣም መጥፎ ግሩፕ ውስጥ እንደገባች የውሃ ጓደኛ ምጥን እንግዲህ ባልትና ነው የምትላት እሷ ነግራታለች። ውሃ መጥፎንም ጥሩንም ምንም የምትለየው ነገር የለም እና ልክ እንደ ስሟ ተግባሯም እንደዛ ውሃ ሆኗል። ይሄ ጉዳይ እንግዲህ አሳስቧት ለአቶ ደረጀ ነግራለች ማለት ነው። መኪና ውስጥ ቁጭ ብላ እንግዲህ ዳጣ እዚህ መኪና ውስጥ ስመጣ ደስ ይለኛለች፣ መኪና እኮ የሌለ ጸዴ ናት እያለችው ነው የምትገኘው። ችግር የለውም ከፍ በይ ደጊና መንጃ ፍቃድ ትማሪያለሽ፣ ከዛ መኪና ይገዛልሻል ነው ያላት። እኔ አልፈልግም መኪናውን ያለችው እና ለምን ታምራለች አልሽ ስላት
እዚህ መኪና ውስጥ ብቻ ነው አባዬ ብዬ መጥራት የምችለው ብላለች። እንግዲህ ሌላ ቦታ ያው አባዬ ማለት አትችልም። መኪና ውስጥ ሲሆን ደግሞ አባዬ የማለት መብት አላት። ምክንያቱም ማንም ስለማይሰማ ማለት ነው። አባዬ የምትይበት ቀን በቅርብ ይመጣል፣ ሁሉም ነገር ይስተካከላል፣ አታስቢ፣ ጊዜ ስጭኝ፣ ታገሺ እያላት ይገኛል። እና እማዬ ብዬ የምጠራበት ጊዜስ እያለች እየጠየቀኝ ትገኛለች ዳጣ። እሱም ቅርብ ነው፣ ሁሉም በጊዜው ይስተካከላል፣ ሁሉንም ማስተካከላለው፣ እመኚ ልጄ፣ እኔ የሚጠቅምሽን ነገር ነው የምሰጥሽ፣ የሚጎዳሽና የሚጠቅምሽን ነገር እኔ ስለማቅ ሁሉም በጊዜው ይሆናል፣ ተረጋጊ እያላት ይገኛል ማለት ነው። ያው እናቴ ብቻ በህይወት አለች ወይ እያለች ነው። እናቷ ዞሮ ዞሮ በህይወት አለች። አሁን ላይ ግን አቶ ደረጀ ያው ማሳወቅ ያልፈለገበት የራሱ ምክንያት አለ። ጊዜው ሲደርስ ሁሉንም የምናቅ ይሆናል። ምክንያቱም ደግሞ ቤቱ እንዳይበጠበጥ ትዳሬ እወዳለሁ ብሏል። ከዚህ በፊት ትዳሬ እንዲበጠበጥ አልፈልግም፣ አሁን ማርቴ ብትሰማ ትዳሬ ይበጠበጣል ብሏል። ማርቴ ያው ኃይለኛና ቁጡ ሴት፣ ለቤቷ ክብር ያላት፣ በራሷ ክብርም የማትደራደር ሴት ስለሆነች ሚስቱን ጠንቅቆ በደንብ ስለሚያውቃት ነገሮችን እንግዲህ በሚስጥር መያዝን መርጧል ማለት ነው። ኤቢ እንግዲህ ከናታን ጋር ፍቅር የመሰለ ጨዋታ ላይ ነው ያለችው። ለእናቷም ከናታን ጋር እኮ እየተቀራረብን ነው ብላ ስታሳውቃት ምን ተገኝቶ እያለቻት ነው የምትገኘው። ግን መጠንቀቅ አለብሽ፣ ናታን ያው አስተዋይ ሰው ነው፣ ሳያስብ ምንም ነገር አያደርግም፣ ግን ሁሉንም ነገር መመርመር አለብሽ የሚል ማስጠንቀቂያ እየሰጠቻት ትገኛለች። እንግዲህ ዳጣን ለማስቀናት የጀመሩት ፍቅር ያው ኤቢ ቢያስደስታትም ናታን ደግሞ ዳጣን ለማናደድ እያደረገው ድርጊት ነው። ኤቢ ደግሞ የተወደደች መስሏት ደስታ ላይ ያለችው መቼ ነው ሮማንቲክ ምናምን እያለች ትገኛለች። ይሄ ደግሞ ምን ማለት ነው እያላት ነው የሚገኘው። እንግዲህ ለዛሬ ይዤላችሁ የመጣሁት ዳጣ ድራማ ይሄን ይመስል ነበረ። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ስለነበረን ቆይታ አመሰግናለሁ። ቻው ቻው፣ ባይ ባይ።